ዓለም ከምን ጊዜው በላይ በጣም ዲስትራክትድ ሆናለች ልትሆንም ነው። ለምንድነው? ይህን ሶሻል ሚዲያ ጆይን ካረኩ በኋላ ያንዳንዱ ትሬንድ ሲመጣ ትሬንድ ሲወድቅ ስከታተል ነበር። በዛ የገባኝ አንድ ነገር አለ። ምንድነው? ፕሮዲውሰሮች እና ኮንሱመሮች ያንዳንዱ ራሳቸውን ያሳደጉ ነው። ምን ያልኩ መሰለ? አሁን ራሱ ይህን ቪዲዮ ኮንሱም የሚያደርጉ ሰዎች በጣም ትንሽ ሰዎች ናቸው። ለምን? ምክንያቱም ኳሊቲው ሌስ ነው። ኤቭሪቲንግ ኢዝ ሌስ። በዛው ልክ የአውዲየንስ ካራክተር ውስጥ የገረመኝ ነገር ምን መሰለ? ከበፊቱ ይልቅ አሁን አውዲየንሶች የትኛው ቪዲዮ በጣም ቤስት እንደሆነ በጣም ቴስት ማድረግ ጀምሯል። ቪዲዮው ገና ጀምሮ 10 ሰከንድ ሳይሞላው ይሄ ቪዲዮ ጥሩ ነው ወይስ መጥፎ ነው የሚለውን በሃይሊ ቴስት ማድረግ ጀምሯል። እና ቪዲዮ ጥሩ ነው ወይስ መጥፎ ነው የሚለውን በፍጥነት ቴስት ማድረጋቸው ጥሩ አይመስልም ካላችሁ ጥሩ አይደለም። ሶሻል ሚዲያ ላይ ትምህርት ይሁን ምን ገብታችሁ የምትማሩ ነገሮች ብዙዎቹ ዲስትራክሽን ናቸው። ሪሊ እናንተን ዴቨሎፕ ለማድረግ አይደለም ክሬት የተደረጉ ያሉት፣ ሰዎችን ለማስተማር አይደለም ክሬት የተደረጉ ያሉት። they are just noise። ብዙ ነገሮች ዲስትራክሽን ናቸው። ሪሊ እንደማየው ኤክስፒሪየንስ እንዳደረኩኝ ከሆነ ክሬተሮች ጋር ስንመጣ ደግሞ ክሬተሮች እንዴት አድርጎ አውዲየንሶችን ማግኘት እንዳለባቸው በሃይሊ የሰለጠኑ የተማሩ ይመስለኛል። ለዛ ነው ዩቲዩብ አውቶሜሽን ስትሰሙ ብዙ ብር ሜክ ያሳው ያደርጋል ምናምን ትላላችሁ። ዩቲዩብ አውቶሜሽን ባደገ ቁጥር ዲስትራክሽንም በዛው ልክ ያድጋል። ለምን? ምክንያቱም ዩቲዩብ አውቶሜሽን የሚሰሩ ሰዎች በሃይሊ ሳይኮሎጂ የተማሩ። ኢቭን ዩቲዩብ አውቶሜሽን አሁን ለአንዳንድ ሰዎች በጣም ትልቅ ቢዝነስ ነው። እንዴት? ቢዝነሱም ደግሞ ዲስትራክሽንን ክሬት በማድረግ ዲስትራክሽንን ስፕሬድ በማድረግ የራሳቸውን ብር ሚሊዮን ሜክ ያደርጋሉ። ክሬተሮች በጣም ብር ሜክ ያደርጋሉ። ኮንሱመሮችም እንዴት አድርጎ ጀስት ምን አይነት ቪዲዮ ማየት እንዳለባቸው እሱን ነገር ስኪል አድርጓል። ያ ነገር ሁለቱም ኮል ያደርጋሉ፣ ግን አይ ቲንክ ዲስትራክሽን ነው የሚፈጥረው ስቲል። ሶ ወደ ዲስትራክሽኑ ዓለም የገባ ነው። እናንተም ይህን ቪዲዮ የምታዩት ኢትስ ጀስት ዲስትራክሽን። መንቃት አለባችሁ። የትኛው ቪዲዮ ኢምፖርታንት እንደሆነ ማወቅ አለባችሁ። ጋይስ ሪያላይዝ አድርጉ።